በመጀመሪያ አካባቢውን ለአስረኛ ዓመት ሰለብራችሁ ቲጂዬ ክሩ ጠቅላላ በጣም እንኳን ደስ ያላችሁ። እኛን ጭምር ምክንያቱም ከምናፍቀው ከሀገር ውጭ ካለው ማህበረሰብ ጋር የሚያገናኙ እንዲህ አይነት የሚመጡ እንደ ሀበሻ ቪው አይነቶች ልናበረታታ ልንደግፍ ይገባል። በጣም ነው የምናመሰግነው። በጣም እግዚአብሔር ያክብርልኝ። እንግዲህ ሌላው ሁልጊዜ አሁን ውስጥ ያለው አጀንዳዬ ይሄ ህብረተሰብ የሚያስገነባው ሆስፒታል ነው። እንግዲህ የመጨረሻው ብዙ ሩጫ ነበር። በመጨረሻ አሁን ከ9 ወር ልፋት በኋላ አዲሱን ካርታ ወስደናል። ለማታውቁ እንግዲህ ወደ 4 ሄክታር ነው 40 ሺህ ካሬ ነው የምናስገነባው። ቴርሸሪ ሆስፒታል ነው። የእውነት ይሄ የኔ ሀሳብ አይደለም፣ ቅዱስ ሀሳብ ያምላክ ነው። ስለዚህ አብረን በተለይ መሬቱ 3 እንዴት ታስገነባዋለህ ነበር ጥያቄ እነሱ ከሙያ ጓደኞቼ ጋር ተባብሬ ህዝቡን አስተባብረን 20 ሚሊዮን ሰው 300 ብር ቢሰጠን ይሄ ፕሮጀክት 6 ቢሊዮን ብር ነው። ይህንን ማድረግ ለእኛ ቀላል ነው። የእውነት እንኳን ይህንን ሌላ ማሸነፍ እንችላለን። እኛ የኪነት ባለሙያዎች እዚህ ጋር የሚሰሩ ጊዜ ሚኒስታራላችሁ እና ባካችሁ የኪነት ባለሙያዎችን የምትደግፉ የመንግስት አካላቶችን እዩ፣ ተመልከቱ፣ አብራችሁ ሆኑ። እንተጋገዝና ቁጥር ለመሙላት አይደለም ይህ ሆስፒታል የሚገነባው። በዘመናችን አሻራ ለመጣል ብቻ አይደለም። የእውነት ሄዳችሁ ተመልከቱ። እናሳዝናለን። ለ130 ሚሊዮን ህዝብ አሁን አብሮ የሚሰራው ቤት ኮንሰፕት የሚያደርገን ጥናት ሲያደርግ ዓለም ላይ 5 ደረጃ ነው ሆስፒታል ያለ። 130 ሚሊዮን ህዝብ አንዱንም ደረጃ የሚመጥን ሆስፒታል የለም። ፕሊዝ የእውነት እናሳዝናለን። በጣም ያስፈልገናል። ደግሞ የኪነ ጥበብ ባለሙያ ከተባበረ አይደለም ይሄ ብዙ ነገር ማሸነፍ እንችላለን። ባካችሁ እርዱኝ፣ አግዙኝ። የምችለውን ነገር ሌላው ይሄ ሽልማት መታሰቢያነቱ አንድም ይሄ ቀለም እንዲኖረኝ ዛሬ በቅርቡ ላጣሁት አባቴ ትልቁ አርቲስት በጣም ወደው እና ከብሮ በቅርቡ ያጣነው አርቲስት ደበበ እሸቱ እና በቅርቡ ያጣናት እህታችን ፍሬሕይወት ባህሩ ራባቸው ደመቀ። ይሄ ሽልማት ለነሱ መታሰቢያ ነው። አመሰግናለሁ።